ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳሎ ተወከፈትረ ጸሎት ወቃለ ጽራህየ ኩሎ እስመ ልበ አምላክ ርሩ በሃቤ ካሎ። የቅዱስ ጊዮርጊስ አባት እንስጣስዮስ ከሮም ወደ ፍልስጤም በፈቃድ እግዚአብሔር ሄደ። ከዚያም ከክብሯን መኳንንት ከታላላቆች መሳፍንት መካከል አንዱ ነበር። ከፍልስጤም ዕዳ ከምትሆን ዲያስ ከተባለች ሀገር ቴዎብስታ ወይም አቅሌስያ የምትባል ደግ ሴትን አገባ። የቴዎብስታ የስሟ ትርጓሜ ቤተ ክርስቲያን ማለት ነው። አቅሌስያም እንደ ስሟ የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕታትን ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። እነዚህ ሁለት ደጋግ የእግዚአብሔር ሰዎችም ዘሮንቶስ ወይም እንስጣስዮስና ቴዎብስታ ወይም አቅሌስያ በእግዚአብሔር መልካም ፈቃድ ተጋብተው በሕይወታቸው እግዚአብሔርን የሚያስደስት ጥር 20 ቀን 277 ዓመተ ምህረት በሀገረ ፍልስጤም ልዩ ስሟ ልዳ በተባለ ስፍራ ደምግባቱ ያማረ መልከ መልካም ሊቀ ሰማዕት ቅዱስ ጊዮርጊስን ወለዱ። በተጨማሪም ማርታና እስያ የሚባሉ ሁለት ሴቶች ልጆችንም አፈሩ። ጊዮርጊስ ማለት ኮከበ ብሩህ ሐረገ ወይን ፀሐይ ማለት ነው። ቅዱስ ጊዮርጊስ የ10 ዓመት ልጅ ሳለ አባቱ እንስጣስዮስ አረፈ። ከዚህ በኋላ በቅዱስ ጊዮርጊስ አባት እንስጣስዮስ ፈንታ በፍልስጤም አውራጃ ሌላ ሀገረ ገዢ ደግ ክርስቲያን መስፍን ተሾመ። መስፍኑም ከአንድ ሴት ልጅ በቀር ሌላ ልጅ ስላልነበረው ቅዱስ ጊዮርጊስን ወደ ቤቱ ወስዶ እንደ ልጁ አድርጎ በእንክብካቤ ያሳድገው ዘንድ እናቱን ለመናት። ቴዎብስታ ወይም አቅሌስያ ፈቃዷ ሆነ። መስፍኑም እያስተማረ የውትድርና ስልጠናም አሰለጠነው። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርትና ሌሎች ጥበብ የሚሰጡ ትምህርቶችን መማር ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በሥራው ሁሉ ብርቱ ሰው፣ ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። በወታደር መካከልም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪደነግጥ ድረስ ዘወትር በግርማ ላይ ግርማ በኃይል ላይ ኃይል ይጨምርለት ነበር። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው በፍርሃት ተውጠው ደንግጠውና ተንቀጥቅጠው ይሸሹ ነበር። ጠላቶቹንም ዘወትር ያጠፋቸውና ይማርካቸው ነበር። በሥራው ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ በዚህ ሁኔታ ላይ ያለ መስፍኑ የ15 ዓመት ልጁን አጋብቶ ሀብት ንብረቱን ለማውረስ አሰበ። ነገር ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ መድኃኔ ዓለም ኢየሱስ ክርስቶስ ይህንን ጋብቻ እንዳይፈጽም ለቅዱስ ጊዮርጊስ አመለከተው። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ከመስፍኑ ህልፈት በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል ሀገር ሄደ። በዚችም ሀገር ትልቅ መኳንንት ነበር። አገሪቷም በኢያሪኮ ዳር የተቆረቆረች ነበረች። በሮማ አንጻር የተሰራ ቅጽር ነበራት። ግንቧም እንደ ሊባኖስ ግንብ፣ በሮቿም በባህር በኩል ነበር። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብ ለመጣ ጠላት አይደፈርም ነበር። የቤሩት ሰዎች እግዚአብሔርን የማያውቁ አረመኔዎች ሲሆኑ ስሙ ደራጎን የሚባል መንፈስ ሰይጣን ያደረበት ዘንዶ ያመልኩ ነበር። ደራጎንም ሲያዩት እጅግ የሚያስፈራና እንደ ንስር 2 ክንፍ፣ እንደ ፍየል ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ውሻ ጆሮ፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ ነበረው። የቤሩት ሰዎችም ለድራጎኑ ሴቶች ልጆቻቸውን ይገብሩለት ነበር። ከብዙ ዘመን በኋላ የሀገሪቱ ሴት ልጆች ባለቁ ጊዜ የሀገረ ገዢው ሴት ልጅ ስሟ ብሩክታዊት የምትባል ቤሩታዊት ለድራጎን ምግብ ትሆን ዘንድ ጫካ ውስጥ አኖሯት። የተመሰገነው ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጫካ ውስጥ ሲዘዋወር የሀገረ ገዢውን ልጅ እያለቀሰች ብቻዋን ተቀምጣ አገኛት። ቅዱስ ጊዮርጊስም ከዚህ ምን ትጠብቂያለሽ አላት። ለድራጎን እንደተሰጠችና ስለ ድራጎን ግብርም አስረድታ ፈጥኖ ከዚህ አካባቢ እንዲሰወር ነገረችው። አያሉ ቅዱስ ጊዮርጊስም ሰይጣን ያደረበትን ድራጎን እንደማይፈራውና አማልክቱን ሁሉ የሚገዛ ሰማይና ምድርን የፈጠረው አምላክ አለ፣ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ይህንን ሲነጋገሩ
ድራጎኑ ምድሪቱን እያናወጠ መጣና ቅዱስ ጊዮርጊስን ሊበላ ወደደ። ምላሱን አውለብልቦ መርዘኛ ትንፋሹን ሊረጭበት ፈለገ። ነገር ግን ቅዱስ ጊዮርጊስ የእግዚአብሔርን ኃይል መከታ አድርጎ በሥላሴ ስም በትምህርተ መስቀል ቢያማትብበት የድራጎኑ ጉልበት ራደ፣ ኃይሉም ደከመ፣ መርዙም ጠፋ። ቅዱስ ጊዮርጊስ ለደራጎን ተሰጥታ የነበረችውን የንጉሡን ልጅ ፈቶ ደራጎኑን አስሮ እሷ እየጎተተች እሱ በፈረስ ሆኖ ከተማ በደረሱ ጊዜ የአገሩ ሕዝብ ደራጎኑን ሲያዩ እጅግ በፍርሃትና በድንጋጤ ተዋጡ። ሊያስፈጀን ነው ብለው ይሸሹም ጀመር። ቅዱስ ጊዮርጊስን አምላካችንን ስለምን አመጣህብን አሉት። ይህ ራሱንም እንኳ ማዳን ያልቻለው እንደምን ለእናንተ አምላክ ሊሆን ይችላል አላቸው። አምላካችንን አንተውም አሉት። ካልተዋችሁስ እንዲጨርሳችሁ ፈትቼ ወደ እናንተ እሰደዋለሁ አላቸው። ይህስ ባይሆን ዘንዶውን ልትገድለው ከቻልክ አንተ በምታመልከው አምላክ እናምናለን አሉት። ከከተማ አውጥቶ ዘንዶውን በጦር ወግቶ ገደለው። ሕዝቡም ሁሉ ይህን አይተው በእግዚአብሔር ስም አምነው ተጠምቀዋል። ድራጎኑን ከገደለበት ከተማም 2 አብያተ ክርስቲያናት ተሩ ሁሉ ላይ ስልጣን ያለው ስሙ ዱዲያኖስ የተባለ የፋርስ ንጉሥ ነበር። እጅግ ብርቱ በነገሥታትም ላይ ስልጣን የነበረው ፈጣሪውን ሳይቀር የካደ እንደ ናቡከደነጾርም ልቡ የደነደነ ነበር። ክርስቲያኖችንና አብያተ ክርስቲያናትን በጽኑ ይቃወም ነበር። ዱዲያኖስም 70 ነገሥታትን ሰብስቦ 70 ጣዖታት አቁሞ ይሰግድ ያሰግድ ነበር። በዚያ ጊዜ ቅዱስ ጊዮርጊስም ወደ ንጉሥ ዱዲያኖስ ከተማ በመሄድ ካላያን ነገሥታት የሰማዕትነት ተጋድሎን ጀመረ። ሰማዕትነት በቤተ ክርስቲያናችን አዲስ እንግዳ ነገር አይደለም። ዘመነ ሰማዕታት በቤተ ክርስቲያናችን ታሪክ መሠረት የስደት ዘመን በመባል ይታወቃል። ሰማዕት የሚባለው ቃል በሃይማኖታዊ አስተምህሮ ስንመለከተው ስለ እግዚአብሔር፣ ስለ ቅድስት ቤተ ክርስቲያን፣ በአጠቃላይ ስለ ሃይማኖታቸው እውነትን በመመስከራቸው ጀርባቸውን ለግርፋት፣ ሰውነታቸውን ለእሳት፣ አንገታቸውን ለስለት አሳልፈው ለሰጡ፣ በድንጋይ ተወግረው፣ በመንኮራኩር ተፈጭተው፣ በጦር ተወግተው፣ በግዞትና በስደት በዱር በገደል ተንከራተው ላረፉ ቅዱሳን አባቶችና ቅዱሳን እናቶች የሚሰጥ ተጋድሏቸውን የሚገልጽ ቃል ነው። ቅዱስ ኤፍሬም ሶርያዊ ስለ ሰማዕትነት መራራ ተጋድሎ በሐሙስ ውዳሴ ማርያም ሰማዕታት የዚህን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያት መራራ ሞትን ታገሱ በማለት ገልጾታል። ቅዱስ ጊዮርጊስ የአባቱን መስፍና ተቀብዬ ልምጣ ብሎ እጅ መንሻ ይዞ ብላቴኖቹን አስከትሎ ቢሄድ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ አዋጅ አወጆ ሕዝቡም ለጣዖት ሲሰግዱ አገኘ። እሱም ለአምልኮተ እግዚአብሔር ቀናኢ ነውና አዘነ። ያመጣውንም እጅ መንሻ ለነዳያን መጽውቶና ብላቴኖቹንም አሰናብቶ ነገሥታቱ ከተሰበሰበበት ቦታ ሄዶ እኔ በኢየሱስ ክርስቶስ የማምን ክርስቲያን ነኝ በማለት ስለ እግዚአብሔር በንጉሥ ዱዲያኖስ ፊት መሰከረ። ዱዲያኖስም የቅዱስ ጊዮርጊስን ማንነት ከተረዳ በኋላ በ10 አህጉር ላይ እሾምሃለሁ፣ እኔ የማመልከውን አጵሎንን አምልክ አለው። ቅዱስ ጊዮርጊስም እኔ የማመልከው ሰማይና ምድርን የፈጠረውን ሁሉም ማድረግ የሚችለውን የቅዱሳን አምላክ እግዚአብሔርን ነውና ሹመት ሽልማት አልፈልግም፣ ሃይማኖቴን አልክድም በማለት በሃይማኖቱ እንደማይደራደር አስረግጦ ነገረው። ባረመኔያዊ ንጉሥ ዱዲያኖስ ተበሳጭቶና ተቆጥቶ በቅዱስ ጊዮርጊስ ላይ መከራ ስቃይና እንግልት ታጸናበት። በእንጨት አሰቅሎ ሥጋውን በመቃጥን ላይ አስፈተፈተው። ረጃጅም ችንካሮች ያሉበት የብረት ጫማ ጫምቶ እንዲጓዝ አደረገው። ደሙ ፈሰሰ፣ ሥጋው ተበጣጠሰ፣ አጥንቱ ደቀቀ፣ መጓዝም ተሳነው። እግዚአብሔር ቅዱሳንን የሚያጸና አምላክ ቅዱስ ጊዮርጊስን መከራውን ተቋቁሞ ተጋድሎውን እንዲቀጥል አደረገው። እንደገናም ዱዲያኖስ በ70 ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የደንጋይ ምሰሶ አስሮ እንዲያንከባልሉት አደረገ። ቅዱስ ጊዮርጊስ የማይሞት ቢሆን ሥጋውን በመጋዝ አስተልትሎ ጨው ነሰነሰበት። ሥጋው ተቆራርጦ ወደቀ። በዝግ ቤት ትተውት ሄዱ። እግዚአብሔር በእጁ ዳሶ አስነስቶ ገና 6 ዓመት ስለ ስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በ4ተኛው ታርፋለህ ብሎ በመከራው ጸንቶ የድል አክሊልን እንደሚቀዳጅ ቃል ገባለት። ቅዱስ ጊዮርጊስም ሲነጋ ሄዶ ዱዲያኖስ አንተ ከሃዲ እፈር አምላክ የመድኃኒቴ ኢየሱስ ክርስቶስ አዳነኝ አለው። ዱዲያኖስም በጠንቋዩ አትናሲዮስ አማካሪነት ለቅዱስ ጊዮርጊስ አንጀት ቆራርጦ የሚጥል መርዝ አስማተ ሰይጣን ደግሞ ቢሰጠው ስመ እግዚአብሔር ጠርቶ በጠጣው ጊዜ እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። ጠንቋዩም አምኖ ተጠምቆ ሰማዕትነትን ተቀብሎ አርፏል። ቅዱስ ጊዮርጊስን መርዙ አልገድሎ ቢል በመንኮራኩር አስፈጭቶ ከጥልቁ ጉድጓድ ጥሎት
ደንጊያ አትሞበት ተመለሰ። ጌታ የተፈጨ ሥጋውን በእጁ ዳሶ መንፈሱን መልሶ አንስቶታል። ተነስቶም አሕዛብን እያስተማረ ከአረመኔው ንጉሥ ቀርቦ አምላኬ ከሞት አስነሳኝ አለው። እንደገናም ተበሳጭቶ በብረት አልጋ አስቸንክሮ ከበታቹ እሳት አንድዶበታል። እሳቱም ደሙ ቢንጠባጠብበት ጠፍቷል። ቅዱስ ጊዮርጊስ የኢየሱስ ክርስቶስ ማንነት ይገለጥ ዘንድ ሙታንን አስነስቶ የደረቁ እጽዋትን አለምልሞ ብዙ ተአምራትን ቢያሳየው ንጉሥ ዱዲያኖስ የሚያደርገው ግራ ገባው። በመንኮራኩር ፈጭታችሁ ከተራራ ላይ ወስዳችሁ ንዙት አለ። እንደታዘዙትም አደረጉ። ሥጋ ያረፈበት ሳር ቅጠሉ፣ ደንጊያውና እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። እግዚአብሔርም ቃሉ ሕያው ነውና ሦስተኛ ከሞት አስነስቶታል። መከራና ሥቃይ ያጸኑበት ጭፍሮችም የቅዱስ ጊዮርጊስን መነሳት አይተው ደንግጠውና ፈርተው ከእግሩ ስር ወደቁ፣ አምነውም ተጠመቁ። ቅዱስ ጊዮርጊስም ተጋድለውን በመቀጠል ንጉሡ ለጣዖቱ አጵሎን እንዲሰግድ ብሎ ወደ እልፍኙ ቢያስገባው ንግሥቲቱን እለእስክንድርያን አስተምሮ አሳመናት። አጵሎንን በአደባባይ አዋርዶ አምላክ እንዳልሆነ ተናግሮ ምድር እንድትውጠው አድርጓል። ንግሥቲቱም የጊዮርጊስን ኃያልነት የእግዚአብሔርን አምላክነት በአደባባይ መስክራ በሰማዕትነት አርፋለች። በዚህም የተነሳ ትምህርቱን ሰምተው ተአምራቱን አይተው ብዙዎች አምነው ተጠምቀዋል፣ ሰማዕትነትም ተቀብለዋል። ቅዱስ ጊዮርጊስም አላውያን ነገሥታት ወደ እግዚአብሔር እንዳልተመለሱ ስለተገነዘበ ወደ እግዚአብሔር አመልክቶ በእሳት እንዲጠፉ አድርጓቸዋል። በእምነታቸው ምክንያት ስደት፣ እስራት፣ ግዞት፣ ስድብ፣ ነቀፌታ ሲደርስባቸው መከራና ስቃዩን፣ እንግልቱንና እስራቱን፣ ስደቱን ባኮቴት የሚቀበሉ ምእመናን ጸዋትወ መከራ ለመግለጽ ቤተ ክርስቲያን እንደዚህ ያሉትን አማኞች ሰማዕት ዘንበለ ደም ትላቸዋለች። ምክንያቱም የእነዚህ መከራ አቀባበል በሰይፍ መሰየፍ፣ በእሳት መጣል ሳይሆን ከላይ የተገለጹትን ስለ እግዚአብሔር ብለው በትዕግስት የሚቀበሉት ስለሆነ ነው። በዚህም ተጋድሏቸው ሰዎችንና ልዩ ልዩ ስቃያት የሚደርሱባቸውን ኢአማንያንን ጭምር ወደ ክርስትና እየጠሩ ለሰማዕትነት የሚያበቁ በመሆናቸው ነው። ቅዱስ ጊዮርጊስም ገድሌን የጻፈ ያጻፈ፣ መታሰቢያዬን ያደረገ፣ በስሜ ቤተ ክርስቲያን ያነጸ፣ በመከራ ሆኖ በስሜ የተማጸነ ሁሉ በሥጋው ረድኤትን በነፍሱ ምሕረትን የሚያገኝ ይሁን ብሎ እግዚአብሔርን በለመነው ጊዜ ምድር ተናወጸች፣ ሰማያት ተከፈቱ። ጌታ መላእክቱን ነቢያትን ሐዋርያትን አስከትሎ ሰላም ላንተ ይሁን ወዳጅ ጊዮርጊስ ሆይ የለመንከው ሁሉ ይሁንልህ ይደረግልህ ብሎ ከማኅበረ ሰማዕት መካከልም የሚመስልህ የሚስተካከልህ የለም ብሎ ቃል ኪዳን ገባለት። ቅዱስ ጊዮርጊስ ስለ ቤተ ክርስቲያን ፍቅር ሲል በሰይፍ ተቀልቶ በመንኮራኩር ተፈጭቶ ወደ እቶነ እሳት ተጥሎ ለአእምሮ በሚከብድ መልኩ ብዙ ጸዋትወ መከራን ተቀብሎ በ27 ዓመቱ ሚያዝያ 23 ቀን ሰማዕትነትን ተቀብሏል። እግዚአብሔርም ሰማዕታትን በደም ቅዱሳንን በተጋድሎ ያጸና አምላክ ስለ 7 ዓመት ተጋድሎ ለቅዱስ ጊዮርጊስ 7 የክብር አክሊላትን አቀዳጅቶታል። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል እንዳለው ቅዱስ ያዕቆብ። ቅዱስ ዮሐንስም በራእዩ ልትቀበለው ያለን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ እያንዳንዶቻችሁን በወህኒ ሊያስገባችኋለሁ፣ 10 ቀንም መከራን ትቀበላላችሁ፣ እስከ ሞት ድረስ የታመንክውን የሕይወትንም አክሊል እሰጥሃለሁ እንዲል ቅዱስ ጊዮርጊስ የሕይወት አክሊልን ተቀዳጀ። በአጠቃላይ እኛም ክርስቲያኖች የቅዱሳን ወዳጆች የሰማዕታት ልጆች ነንና በሃይማኖታችን ጸንተን በእምነታችን ምክንያት የሚመጣብንን ማንኛውም መከራና ፈተና ተቋቁመን እስከ መጨረሻው በሃይማኖት በምግባር በትሩፋትና በንስሐ እየተመላለሰን መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ብሎ በመስቀል ላይ የቆረሰውን ቅዱስ ሥጋና ያፈሰሰውን ክብር ደም ተቀብለን የስሙ ቀዳሽ የክብሩ ወራሽ እንሆን ዘንድ አምላከ ቅዱስ ጊዮርጊስ በረድኤቱ እንዲጎበኘን እንለምነው እንማጸነው። የቅዱሳን የሰማዕታትን የነቢያትን የሐዋርያትን በዓልና ዝክር ስንዘክር ተጋድሏቸውን እያሰብን መትጋት ይኖርብናል። ከሊቀ ሰማዕታት ቅዱስ ጊዮርጊስ